እሺኛ ዘመነ ወንድሜ እጁን በኔ ላይ ስላነሳ ደስ አለሽ አይደለ? ደስ አላለኝ። ምክንያቱም አንስቶ አልመታሽም። አሃ እንዲመታኝ ፈልገሽ ነበር? እሺ ምን ፈልገሽ መጣሽ? አንቺ ለምን እንደዚህ በንቀት የምታወሪ? አንቺ ራስሽ ምንድነው ፍላጎትሽ? ቤተሰቡን እያመኩ መኖር ምን ነው የምትፈልጊው? እኔ ነኝ እንዲያመኩት እኔ ነኝ እንድትባሉ ያደረኳችሁ ራሳችሁ እኮ ናችሁ። እኔንም በልታችሁ እርስ በርሳችሁም እየተባላችሁ ያላችሁ። አንቺ ውሻ አሁንስ ቀበች። ሰሚኛለሽ? እስከዛሬ እንደ ቅሪላ ስትመጪኝ እየተደበደብኩልሽ የኖርኩት ዝቅ ብዬ ልኖር ብዬ ነው። አንቺ አሰማምሽኝ እኮ። ቆይ ለምንድን ነው እንደዚህ የምትናገሪኝ? ሰሚኛለሽ? እስከዛሬም ቢሆን የታገስኩት ለዳጊ ብዬ ነው እንጂ መብቴን አጥቼው አይደለም። መብቴ? አንቺ ደግሞ ምን አባሽ መብት አለሽ? ገረድ እኮ መብቴ ነው። እኔም በጥፊ አንቺ በጣም አበዛሽ። ሰሚኛለሽ? ከዚህ በኋላ ይህንን ቃል ከጠገቤ የምትጠቀሚ ከሆነ የዳጊ ቀበቶ አሁንም እጄ ላይ እንዳለ እንዳትረሽ። ሰሚኛለሽ? ይሄንን ነገር ለማየ ተናገሬ ከዚህ ቤት አስመንቀራ እንድታውጣሽ ነው እሺ የማደርገው። አትልፊ። እናትሽን ብትሆን እኔን ከዚህ ቤት የማባረር መብት የላት። ግን አንቺ በጣም ተሳዝኛለሽ። ወንድ ልጅ ማመን ቆይ እንጂ ሀንዬ ቆይ ወንድ ልጅ ማመን ግን በጣም ቀባሪ ነው። ይህ አንቺ የስንት ሰው ፊት ይለጠለጥሻል። እሱ ግን እዚህ መጥቶ ከፍቅረኛው ጋር እሱም በደንብ እንኳን አያውቃት። ያን ያክል እኔ ፍቅር ስሜት እንዳለው እንኳን አላውቅም። ኧረ እንጂ እኔ ልንሰቅሰቅልሽ ነኝ። በጣም ያሳዝናል። ከባድ ነው። እስቲ እረዳሻለሁ። በጣም ከባድ ነው ግን ይከብዳል አይደል? አንቺ ግን ባለጌ ነው። እኔ እኮ ነግሬሽ ነበር። አንቺ ነሽ አላምንሽም። አንቺ ታይጠቅምሽም ታይኝ እህትሽ ነኝ አላልኩሽም? ታይ ትጎጂብኛለሽ አላልኩም ብያለሁ። አንቺ ግን አታምኚም። ኧረ ታይ እኔ እህቴ አይ ሀኒ አንቺ እኮ ዝም ብለሽ አርፈሽ ስራሽን ብትሰሪ ይሻልሽ ነበር። ካለቃሽ ፍቅር መጥፎ ነው ሲጀመር። የሀብታም ልጅ ፍቅር በጣም እኔ ምን ያለብሽ ነው ተሸሽ አበግን ታምኚ ለነገሩ ማን አንቺን ሊያፈቅርሽ ይችላል? ማን ሊፈልግሽ ይችላል? ተረጋጊ። ወይኔ ፈጣሪ በጣም እኮ ነው ያደርኩት። እባክህ ያየሁት ነገር በሙሉ ውሸት ነው በለኝና ከብደቴ መልሰኝ። በቃ እኔ ማበዴ ነው። ምን ሲጀመር በር ላይ ተለጥፈ ሲሰማኝ ነበር? አዎ እየሰማሁሽ ነበር። መጀመሪያ ላይ ያልሽውን ነገር ግን አልወደድኩት። በልቤ ውስጥ ምን ያህል ቦታ እንዳለሽ እያወቅሽ ለምንድን ነው ግን ራስሽን ዝቅ የምታደርጊው? ውሸታም ነህ። ትናንትና ማታ እኮ ከዛች ልጅ ጋር ሰምና ወርቅ ሆነህ አይቻለሁ። እና ያየሽውን ነገር አመንሽ? በቃ እኔ አንቺ ልብ ውስጥ ያለኝ ቦታችን ታክል ነው ማለት ነው። ለማንኛውም እኔም ከዚህ በላይ መጎዳት ስለማልፈልግ በእኔና ባንተ መካከል ያለው ግንኙነት እንዲያቆም እፈልጋለሁ። ስለዚህ ያየሽው ነገር እውነት ነው ብለሽ ደምድመሻል ማለት ነው። ለማንኛውም እዚሁ ጠብቂ። ስሚ እኔ እኮ በቦታው ነበርኩ። ሁሉንም ነገር አይቻለሁ። እንዳየሁት ከሆነ ደግሞ አንድ ጊዜ ብቻ ነው በጥፊ ላስሽ።
እኔ ምርሽ ነው ነገሩ እኮ አንቺ አይገባሽም ስለ ፍቅር ምንም ነው የማይገባሽ እኔም ለነገሩ ፊቴን አይደለም ያመኝ ልቤን ነው አንቺ ደግሞ ስለ ፍቅር ምንም አታውቂም እኔ ሜሪ እሺ ሜሪ እሱ አይደለም ቆይታችን እንዳሰብነው ሰራተኛዋ ሁሉንም ትዕይንት በደንብ ተከታትላለች እና ከዚህ በኋላ አጠገቤ እንዲደርስ አልፈልግም የሁለታችን ነገር አብቅቷል እያለች ስታነባልሽ ነበር ምርሽ ነው ይሄነት መሳኩልሽ አመሳ ይበናልሽ እኔ ባቶኝ ቆጨኝ ነበር ናይስ ስለዚህ ይሄንን አጋጣሚ ተጠቅመን አንቺን ፍቅርሽን ማጣጣም እሷንም ፎርጌት ማድረግ ነው ሜራ ሰምኛለሽ አሁን ኧረ እባክሽ ያው አሁን ያንዳንዷን ነገር አንድም ሳታስቀሪ ታወሪያታለሽ እሺ ሰምንከኝ ነው እንኳን አሳመምኩሽ ምን እያደረክ ነው ልቀቃት እንጂ አያገባሽም ልቀቃት ነው ደስ እንዴ ዳግም አንተ ምን እያደረክ ነው ልቀቃት እንዴ አንተ ኧረ አምነሽ እዚሁ እንድትጠብቂኝ እሺ ሜሪ ምንድነው ወዴት ነው የምሄደው ወዳሽ ላይ ማትረባች ምክንያት ነው እሺ እንዴ እኔ ደግሞ ምን አደረኩ ዝበዛ ባክት ታስጠላ ምን አባሽ ተገትረሽ ታይናለሽ ደስ አለሽ አይደለ ደስ አለሽ ይሄስ ደስ አለሽ ንገሪኝ ደስ አለሽ አይናውጣ እንዴ አሁን ትላንትና ስለተፈጠረው ነገር አንድም ሳታስቀሪ ታወሪያታለሽ ስሚ የምበላው ምግብ ውስጥ ነው ወይስ የምጠጣው ሻይ ውስጥ ነው የጨመራችሁት ማን ነው እኔ ምግብ ውስጥ መድኃኒት የጨመረው እውነታውን አይደለም የምትፈልጊው ይኸውልሽ እውነታው አሁን ተናገሩ ከማን ልጀምር ተናገሪ አናቀም ከሷ ጀምር እንዴ ማታ የምጠጣው ሻይ ቡና አላውቅም ብቻ የሆነ ነገር ውስጥ አንቺ ዝም ትያለሽ እንዴ ነገሩ እንጂ ያምሻል አይደል አዎ አድርጌዋለሁ የምጠጣው ሻይ ውስጥ መድኃኒት ጨምሬ ከሷ ጋር እንድተኛ አድርጌያለሁ በዛ ላይ ደግሞ ልክ ነኝ እሷ አትመጥንም ልትመጥን የምትችለው እሷ ናት ሲቀጥል ደግሞ ለምንድን ነው ቀበቶን ያስከው መቼስ በዚህ ቀበቶ እኔን ልመታኝ አይደለም አይደለ እህቴማ በፍጹም እንደማጨክን አውቃለሁ አንቺ እርኩስ አፍሽን ዝጊ ብዬሻለሁ በጣም ተሳፍራለህ እሺ ቆይ አሁንም ቢሆን እንደመታኝ ነው የምቆጥረው ባለጌ ያየሁት ነገር እውነት ይሆናል ብዬ ቅስሜ ስብር ብሎ ነበር ከዚህ በኋላ ማንንም አይፈነጭብሽም ቀዩን መስመር አልፈዋል እኔ ለፍቅሬ ምንም አይነት መስዋዕትነት ለመክፈል ዝግጁ ነኝ በጣም ትገርሚያለሽ እሺ እኔ ላንቺ ብዬ ስንት ነገር አድርጌ እንዴት እሷን አብለሽ ታጋፍጪኛለሽ እንዴ ብሌ እያየሽው አይደል እንዴ በቀበቶ እንዴት ሲያስፈራራ እንደነበር የእውነት እኔ ዳጊ እንደዚህ ክሬዚ ሆኖ አይቼው አላውቅም እመኚኝ ከዚህ በኋላ እሷ ሳትሆን እሱም ለኔ ጠላቴ ነው እኔ ግን መቼም ዳጊ ጠላቴ ሊሆን አይችልም እንደዚህ በፍርሃት እያርበተበተኝ ራሱ እስቲና ይኸው በፍቅሩ እንደተንበረከኩ ነው ጭራሽ እኔ ላይ እጁን ያነሳል እንዴ ብሉ ገና በዚህ ከቀጠለ እግሩንም ያነሳብሻል እኔማ ሁለቱም ላይ እሰራላችኋለሁ ቆይ አሁን ደግሞ ምን አሴረሽ ይሆን እስቲ ምንድነው የምትንቦቆቦቂው እስቲ እሱ ፊት እንኳን ጎፍጠን ለማለት ሞክሪ ወንድ ሁኚ ሆት ጀገን ለማለት ሞክሪ እያልኩሽ ነው አይገባሽም እንዴ ጀገን አልገባኝም ጀግና ለመሆን ሞክሪ እያልኩሽ ነው እኔስ አስረጅኛ አልገባኝም እስቲ ተመልከቺ ሰራተኛዋን እንኳን አላገሻትም እንዴት ኮስታራ እንደሆነች ወይኔ እኔ ዛሬ እሱ ብቻ ነው የታየኝ እኔ አባቴ ራሱ ነው ተቆጥቶኝ አያውቅም ድሮስ ሴት የላከው ጅብ አይፈራም አይደል ተረቱ ጅብ አይፈራም እኔ ሜሪ ነው ጅብ አይፈራም ያልሽኝ እኔ ነው ጅብ አሁንስ ተስፋ ቆረጥኩብሽ እሺ አንቺ ራሱ ልታቅለሸልሽኝ ነው ያቺ ሜሮን የሚያደርገው ሽንቶ ያበልጣት ነበር ሁሌ እንደዚህ ትስቂኝ ዘመንሽ በሳቅ ቢያልቅ በጣም ነው የምመኝልሽ ለኔ ብለህ ምንም ነገር ታደርጋለህ አይደል ትጠራጠሪያለሽ ለማንኛውም ዛሬ የቤቱ ወንድ መሆንን አስመስክረሃል እነሱ እኮ ልካቸውን ካለፉ እኛም ደግሞ ገደብ የሚባል ነገር ማድረግ አለብን አይደል
ልክ ኖት አጼ ዳጊ። አጼ ብትይ አጼ ቴዎድሮስ ሚስታቸውን በጣም ነበር የሚያከብሯት የሚወዷት፣ እንደውም ደግሞ የሚፈሯት ሲባል ሰምቼ ነበር። እና ይሄን የታዘበ አንድ ያሳቸው ባለሙያ ቆይ ለምንድን ነው ሚስቶትን ይሄን ያህል የሚፈሯት ብለው ጠየቃቸው። አንተ የምታውቀኝ ትጥቄን ታጥቄ፣ እሷ ደግሞ የምታውቀኝ ሱሪዬን አውልቄ አለ ይባላል። አንተም እኮ ለእኔ ስትል ያው ሱሪህን ባይሆንም ቀበቶውን አውልቃል። አንቺ ብቻ ጸባይነሽን እንጂ እሱም ቢሆን ይወልቃል። ምን እሱማ የሚወልቅበት ጊዜ አለው። ያው ይሄ ሁሉ ወጀብ አልፎ ተጋብተን ልጅ ልንወልድ ስንል ነው የሚወልቀው ልትይ ነው? አረ ከዚህ ወሬ እንውጣ። እንደውም ሰው ሳያን በፊት ከዚህ ይውጣ። ይሄን ምን ይሄን ያልተፋቀርን እንጂ ያልሰረቅን። ግን እየሰረቅን መፋቀራችንንም አትርሳ። እንደውም ከዚህ በኋላ ሁሉም ሰው ፍቅረኛ እንደሆንሽ እንዲያውቅልኝ እፈልጋለሁ፣ አባዬም ጭምር። ምን በላስ ገድለኝ። አንተማ አትፈልገኝም። የዛሬው ወኔህ ደግሞ ከወትሮ ላይ እየት ብሏል። በላሁን ውጣ። እሺ መች ተጨዋውተን ጠገብኩሽ? ምኑን ነው ያልጠገብከው? እኔ እኮ ግርም የሚለኝ ነገር ይሄ አይኔን አይተሽ የምትረጂኝ ነገር። ወይኔ ይመጡ የታባ ሰራውልህ ወዲያሉሽ። እንዴት ነሽ? አለሽ? የት ነበርሽ? ጸጉርሽ ምናምን? አዎ ጠዋት በጠዋት ጸጉር ቤት ሄጄ ነው። እኔ የምልሽ ማታ ከሜሪ ጋር ምንድን ነው ያደረጋችሁት? ማለት ምን አደረገኝ ነው ወይስ ያዳጊ ነገሮች ነው? አይደለም ዳጊ በር ጋር ስትጨቃጨቁ ሰምቻለሁ። ምንድን ነው የተፈጠረ ችግር አለ? ለምን አትነግሪኝም? እባክሽ ተይው እማዬ፣ ምንም የሚጠቅም ነገር አይደለም። ይልቅ ያ ልጅሽ ግን ለዛች ለማትረባ ገረድ ብሎ እኔን ሊመታኝ ነበር። ይኸውልሽ ብሌን፣ እኔ የጠየቅኩሽ ስለ ትናንትና ማታው እንጂ ስለ ዛሬው አይደለም። አልገባኝም። ቆይ አንቺ ራስሽ አይደለሽ እንዴ ሜሪና ዳጊ አንድ ላይ እንዲሆኑ የምትፈልጊው? ሁለቱ አንድ ላይ እንዲሆኑ ደግሞ መጀመሪያ ያችን ገረድ ማስወገድ አለብን። እሱ ግን ምን እንዳደረገ ማመናችሁም። እኔን ለመምታት ቀበቶ አነሳብኝ። ቀበቶውን? አዎ በቀበቶ ሊገርፈኝ ነበር። ለዛሽ ምናምን ተይ ብሎ እኔን እህቱን በቀበቶ ሊመታኝ ነበር። ቆይ እስኪ ምን አጥፍተሽ ነው እንዴ? ጭራሽ እኔ ሆንኩ አጥፊው? ለምንድን ነው ግን ለጠየቅኩሽ ጥያቄ ቀጥተኛ መልስ ማሰጪኝ? ዳጊና ሜሪ መኝታ ክፍል ውስጥ አንድ ላይ እንዲተኙ አድርጌ ነው። ምን ማለቴ የእውነት አይደለም። ሜሪ ለዛውን በማታ ልጅ ክፍል ገብታለች እያልሽ ነው? ሴራ ነበር እማዬ፣ ሌላ ምንም የተፈጠረ ነገር የለም። ከዛ ዳጊ የሚጠጣው መጠጥ ውስጥ መድኃኒት ጨምሬ ከሜሪ ጋር አወራልቀው። እንዴ ጭራሽ ልብሳቸውን አውላልቀዋል? ምን ማለት ምን እያልሽ ነው አንቺ? ግን ለድራማ እኮ ነው እማዬ። ልብስ ነው አላልቆ አልጋ ላይ መውጣት ምን የሚሉት ድራማ ነው? የትኛው ጸሐፊ ነው የጻፈው? አንቺ ነሽ ዳይሬክተር? እኛማ ሰራተኛዋ አይታ እንዲቆርጥላት ብለን ነው። ቢሆንም ልክ አይደለም። ቆይ እኔ እንደዚህ ነው እንዲያሳደግኳቸው? እኔና አባታችሁ እንድትመስሉ ብለን ምሳሌ ሆነን መሰለኝ ያሳደግናቸው። በቃ ሶሪ እማዬ፣ እኔ እኮ ይሄን ያክል ያስከፋሻል ብዬ አልጠበቅኩም ነበር። ቆይ እንዴት ነው በስነ ምግባር ኮትኩቼ ያሳደግኩት ልጅ በገዛ ቤቴ በገዛ አልጋው ላይ ከሴት ጋር? እኔ ይህን ማመን አልችልም። በስነ ምግባር ኮትኩቼ ነው ያልሽው? ለዛው ነው ኩሽና ለኩሽና ከገረድ ጋር የሚርመጠመጠው። ይኸውልሽ ትሰሚኛለሽ? ለማንኛውም ከዚህ በኋላ ይሄ ነገር ሁለተኛ እንዳይደገም። በጣም ጥሩ። ስለዚህ ሁለቱ አንድ ላይ እንዲሆኑ እየፈቀድሽላቸው ነው ማለት ነው? እና ታዲያ ልጄን ከእሷ ጋር ለማላቀቅ ብዬ ሲባልግ ዝም ብዬ ማየት አለብኝ ነው የምትይኝ? ምን አስሬ ሲባልግ ሲኛለሽ? ልጅሽ እኮ መረን ከረቀቀ በጣም ቆየ። አንቺ ልጅ ስርዓት ያዥ። እንዴት ነው የምታናገሪኝ? እናትሽ እኮ ነኝ። እሺ እማዬ፣ ለማንኛውም ካጠፋው በጣም ይቅርታ። ሮም ህዝቤን ሰላም አወድልን። ምን? ለነገሩ እኔ ነኝ ያጠፋሁት መረን አሳድጌሽ። አንቺ መረን በጣም አበዛሽው። እሺ እንዴ ልጅ ወይኔ ገነት፣ ይችም የገዛ ልጅም። ለነገሩ ቆይ ለዛች የሆነ መፍትሄ መፍጠር አለብኝ። ከሀያ ዋለች ፈስተምራ መጣች የሚባለው ተረት እኮ ዝም ብሎ አይታረትም። ተረት ይመስላል እንጂ የገዛ ልጅ ከናቀችኝ እንግዲህ ያችኛዋ ማትልቀኝ ምክንያት የለም። ወይ ምን አይነት
የኛ ዘመን ወንድሜ እጁን በእኔ ላይ ስላነሳ ደስ አለሽ አይደለ? ደስ አላለኝም። ምክንያቱም አንስቶ አልመታሽም። አሃ እንዲመታኝ ፈልገሽ ነበረ? እሺ ምን ፈልገሽ መጣሽ? አንቺ ለምን እንደዚህ በንቀት የምታወሪ? አንቺ ራስሽ ምንድነው ፍላጎትሽ? ቤተሰቡን እያመኩ መኖር? ምን ነው የምትፈልጊው? እኔ ነኝ እንዲያመኩት እኔ ነኝ እንድትባሉ ያደረኳችሁ እራሳችሁ እኮ ናችሁ። እኔንም በልታችሁ እርስ በርሳችሁም እየተባላችሁ ያላችሁ። አንቺ ውሻ አሁንስ ቀበች። ትሰሚኛለሽ? እስከዛሬ እንደ ቅሪላ ስትመጪኝ እየተደበደብኩልሽ የኖርኩት ዝቅ ብዬ ልኖር ብዬ ነው። አንቺ አሰማምሽኝ እኮ። ቆይ ለምንድን ነው እንደዚህ የምትናገሪኝ? ሰሚኛለሽ? እስከዛሬም ቢሆን የታገዝኩት ለዳጊ ብዬ ነው እንጂ መብቴን አጥቼው አይደለም። መብቴ? አንቺ ደግሞ ምን አባሽ መብት አለሽ? ገረድ እኮ መብቴ ነው። እኔም በጥፊ አንቺ በጣም አበዛሽ። ትሰሚኛለሽ? ከዚህ በኋላ ይሄን ቃል ካጠገቤ የምትጠቀሚ ከሆነ የዳጊ ቀበቶ አሁንም እጄ ላይ እንዳለ እንዳትረሽ። ትሰሚኛለሽ? ይሄንን ነገር ለማየ ተናገሬ ከዚህ ቤት አስመንቀራ እንድታውጣሽ ነው እሺ የማደርገው። አትልፊ። እናትሽን ብትሆን እኔን ከዚህ ቤት የማባረር መብት የላትም። ይሁን አይዞሽ ያለሽ ሰውማ አለ። ትሰሚኛለሽ? ዳጊ የሚያዋጣሽ መስሎሻል? እሺ እኔ የምለው ቆይ ግን እናንተ ሴት አይደላችሁም እንዴ? አሃ ጭራሽ የሴት ልጅ ብለሽ እየሰደብሽኝ መሆኑ ነው? ቆይ ግን እንዴት ነው ሴቶቹ ናችሁ በሴት ላይ እንደዚህ መጨከን የቻላችሁት? በእኔ ቢሆንስ በእኔ ቢደርስስ ብላችሁ እንኳን ትንሽ እንኳን አታስቡ? ስሚ እንደዚህ አድርገሽኝማ በዋዛ አልለቅሽም። እሺ ደግሞ ለጥፊው በእጥፍ አድርጌ ነው ማስከፍልሽ። ካልሆነ እኔ ብሌን አይደለሁ። አታስፈራሪኝ እባክሽ ወደዛ። አንቺም ሆንሽ እናትሽ እኔን ከዚህ ቤት ማባረር አትችሉም። እሺ ይገባሻል? ሲጣርክ ነው የምገልሽ ውሻ። ፈጠረም ዘገየም እውነት ያለችው እንደሆነ እኔ ጋር ነች። ዳጊ አሁንም ለተቀየምከኝ ነው? ቆይ እንጂ ቤት የሚባል ነገር የለሽም እንዴ? ይኸው ከመጣሽ ጊዜ ጀምሮ የሰው ቤት እየበጠበጥሽ አለሽ። ቆይ እኔ ምን አድርጌክ ነው ይሄን ያህል አይንሽን ላፈር ያልከኝ? ቢገባሽ አይንሽን ላፈር ያስባለኝ ስራሽ። ቆይ ሁሉም ስራ የእህት ነው አልኩ አይደል እንዴ? መተሽ አጠገቤ የተጋደምሽው አንቺ መሰልሽ። ቆይ ክብር የሚባል ነገር የለሽም እንዴ? እንዴት ከሬሳ ጋር ይተኛል? ዋት ሬሳ? ምን ነው ልክ እንደሚተነፍስ ሬሳ አድርጋችሁኛል ነበር እንዴ? ፈልጌ እንዳደረኩት ነገር አጠገቤ ተኝተሽ እኮ ነው ያገኘሁሽ። ዳጊዬ ግን እኮ ሁሉንም ነገር ያደረኩት ለፍቅር ስል ነው። እኔ ደግሞ አላፈቅርሽም። ለአንቺ መቼም ፍቅር ኖሮኝ አያውቅም። እና እጠላሻለሁ እያልከኝ ነው? የትላንትናውን ድርጊትሽን ካየው በኋላ አዎ ጠልቼሻለሁ። እንዴ እውነቴን ነው ዳጊ። ይሄን ነገር ከምሰማ እዚሁ በሞት ይሻለኛል። ሰበብ እንዳትሆኝብኝ ወጣ ብለሽ ብታደርጊው አይሻልም? መቼም ያንቺ ሰበብ አያልቅም። ከዚህ በኋላ ይበቃል እንዴ! በቃ ሁሉም ነገር እኮ ልክ አለው። ምን አልሽታች? እያስፈራራሽ ነው? አዎ እያስፈራራሁሽ ነው። ጋሽ እኮ ለስራ እንደወጣ አይቀርም ይመለሳል። እኔ ከዚህ ቤት ልታባርሪኝ ትችያለሽ፣ ግን ደግሞ ሚስጥርሽ ሁሌም ቢሆን አብሮኝ ይቆያል። አንቺ ቆረቆንዳ ሲጀመር ብትናገርስ የሚያምንሽ ሰው ያለ ይመስልሻል? ስሚ ይሄን ምላሽን ቆርጬ በሚጥሚጣ ነው የምሰጥሽ። ትልቅ ማስረጃ አለኝ። ምን? ባልሽ ላይ ስትማግጪ የሚያሳይ ትልቅ ማስረጃ አለኝ እያልኩሽ ነው። ምን እያወራሽ ነው አንቺ? ምን ነው ደነገጥሽ? ውሽማሽን ቤት ድረስ ይዘሽ ስትመጪ እንኳን እንደዚህ የደነገጥሽ አይመስለኝም። መቼም ክፍሌ ውስጥ ካሜራ ደብቀሽ አይደለም አይደል? ምናልባት አንቺ ተረገብሽ
እዚሁ ሲጠርግን የምገልሽ። እውነቴን ነው። እንዳታስቡ። ከዚህ በኋላ አይደለም እኔን ለመግደል ጫፌን እንኳን ብትነኪኝ ህይወትሽን ነው የማመሰቃቀለው። አሁንስ አንቺን እዚህ ኩሽና ውስጥ የማላይበት ቀን ይናፈቀኝ። ያገኘኸኝስ እዚሁ ከኩሽናው አይደል እንዴ? ቢሆንስ ታዲያ እኔ ማውቀው በአይኔ አይቼሽ ልቤ ላይ እንዳገኘሁሽ ካልክሽ ያዝከው ምንድን ነው? ይህንን ቀሚስና የእናቴን ክፋት የማላይበት ቀን ነው የሚናፍቀኝ። አንተ እኮ አታደርገውም። ቀሚስ ገዝተህልኝ ነው? ወይኔ ሲያምር! አመሰግናለሁ። እኔ የምልህ ግን ለራስህ ተማሪ ብሩን ከየት አመጣው? ለአንቺ ቀሚስ መግዣ የሚሆን ነገር ማጣ ይመስልሻል? ለማንኛውም ከዚህ በኋላ የውበት ተጎሳቁሎ ማየት አልፈልግም። ራስሽን በደንብ እንድትጠብቂ ይፈልጋለሁ። አሰሪዎቹ ግን የሚፈቅዱልኝ ይመስልሃል? ስራቸው በስትክክል ይሰራላችሁ እንጂ ያንቺ ውበትሽን መጠበቅ ምን አገባቸው? አይ ያው አሰሪዎቹ ሰራተኛቸው ቆሸሽ ብላ ካልታያቻቸው ደስ አይላቸውም ብዬ ነው። ግን ሁሉም አይደሉም አይደል? እኔ በበኩሌ ምግብ ሰርታ የምታመጣልኝ ልጅ ማለቴ ሰራተኛ የቆሸሸ ነገር ለብሳ ማየት ደስ አይለኝም። ምሳሌ ያክል ምን እንደምልህ አላውቅም ዳጊ። ምንም ነገር ሳትይ መተሽ ብቻ ጉንጬን ሳሚ። ነገ ደግሞ ጫማ ገዝቼልሽ ስመጣ ዝቅ ብለሽ ትስሚኛለሽ። ይዛ ሞዛዛ። ስሚኝማ፣ መቼ ነው ግን ወጣ የምንለው? የት ነው የምንወጣው? ወደ ውጪ ነዋ። መቼም መሰላል ላይ አይደለም። ብዙ የቀበጡ አይመስሎትም ጋሼ? እንደ ማንኛውም ሰራተኛ አንቺም እኮ የረፍት ቀን ያስፈልግሻል አይደል? እሱማ ነበረ፣ ግን ማን ሰጥቶኝ? ታዲያ ምን ችግር አለው? አሁን ስጡኝ ትያቸውና አብረን ቆንጆ ጊዜ እናሳልፋለን። ግን እኮ ገንዘቡ የለንም። እናት ደግሞ እስካሁን ደሞዜን አልሰጠችኝም። ለገንዘቡ ምንም አታስቢ፣ እኔ ጋር አይጠፋምሽ። ቆይ ግን አንተ ልጅ መስረቅ ጀመርክ እንዴ? እኮ ሰርቄሽ ነው ያገኘሽ። አይ የምሬን ነው። ገንዘቡን ከየት አምጥተህ ነው? በትርፍ ሰዓት የማስጠናቸው ልጆች አሉ። ማስጠናት ስትል ትምህርት ነው እና ሌላ ምን ይሆናል? ታውቂያለሽ፣ ሴቶችን ማገደደር አለች። ጭራሽ ደግሞ ሴቶችን ነው የምታስጠናቸው? ቅናት ተጀመረ ማለት ነው።